ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ከሁለት ዓመት ለተሻገረ ጊዜ በበርካታ የተለያዩ እዞች ስር ሆነው ከመንግስት ስር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት የመጡ ይመስላል። በዘመነ ካሴ የሚመራው አማራ ፋኖ ብሔራዊ ኃይልና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውን ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ ሆነው የተመደቡት አስረስ ማረ ለቢቢሲ ተናግረዋል። የፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህፃናት ከትምህርት ውጪ መሆን ምክንያት የሆነው የአማራ ክልል ግጭት ወደ ሶስተኛ ዓመቱ እያመራ ባለበት ጊዜ ነው። እንደ ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታው ሙሃባውና እያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮችም የትጥቅ ትግልን በመተው ከመንግስት ጋር ስምምነት የፈጸሙትም በዚሁ ሰሞን ነው። መንግስት የሰላም ንግግርን በተመለከተ በተለይም ለዓለም አቀፉ ማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆንን እንደ አንድ እንቅፋት ሲጠቅስ ቆይቷል። አሁን የፋኖ ኃይሎች አንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየውን አንድ ተግዳሮት የሚያስወግድ ይመስላል። በእርግጥ ግን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግርን ያቀርባል ወይስ የተገዳዳሪነት ስሜትን በማጠናከር ድርድር እንዲገፋ ያደርጋል ሲል ቢቢሲ በሰራው ዘገባ ላይ ጠይቋል። የዶክተሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል የፋኖ ኃይል እንቅስቃሴና አወቃቀርን በተመለከተ የተለያዩ ጽሑፎችን አሳትመዋል። የፋኖ ኃይሎች ትጥቅ ትግል የተለያዩ ቡድኖች የአማራ ጥያቄ ነው ብለው የሚያስቡትን ይዘው ከታች የነሱበት እንቅስቃሴ እንደሆነ ያስረዳሉ። በዚህም ምክንያት በየቦታው በጣም ብዙ የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎቹ የአመራር መስመር ማዕከላዊ እዝ የሌለው እንዲሁም ያልተማከለ እንደነበር አብራርተዋል። አትርሳው ነጮና ያሬድ ደበበ የተባሉ አጥኚዎች የካቲት 2016 ዓ.ም ባሳተሙት አንድ ጽሑፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመልክተው ነበር። የእነዚህ ኃይሎች የእርስ በርስ ግንኙነት የላላ እንደሆነ እንዲሁም አብዛኞቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆኑ ጽፈዋል። ይህንን ሀሳብ የሚጋሩት ዶክተር ዳንኤል የአማራ ጥያቄ በሚሉት ላይ ላይለያዩ ይችላሉ፣ ነገር ግን በአካሄዱ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን ነው የምንሄደው የሚለው ላይ ይለያያሉ ሲሉ በወቅቱ ስለነበሯቸው ልዩነቶች ያስረዳሉ። ይህንን አይነቱን ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መገለጫ እንደሆነ የሚያነሱት ዶክተር ዳንኤል በንድፈ ሀሳብ ደረጃ የራሱ ጥቅሞች እንዳሉትም ይገልጻሉ። ያልተማከለ በሆነ የህዝብ ሰንሰለቱ የላላ በሆነ ቁጥር በማንኛውም ሰዓት ያለምንም የበላይ ትዕዛዝ የራሳቸውን ወታደራዊ ኦፕሬሽን መስራት ይችላሉ። በመንግስት ኢላማ የመደረግ እድላቸውን በጣም ይቀንሳል፣ ምክንያቱም ብዙ ቦታዎች ላይ ነው ያሉት በማለት ያብራራሉ። በተቃራኒው ግን ይህ አካሄድ አንድ አለመሆን እንደሚያስከትል ያነሳሉ። እንደ ዶክተር ዳንኤል ገለጻ ቡድኖቹ አንድነት ከሌላቸው በድርድር የሚመጣ የሰላም መፍትሄን ለማስፈጸም በጣም ከባድ ይሆናል። ፍላጎቶቻቸውና ጥቅሞቻቸው በግልጽ የተብራሩ እንዳይሆኑ እንደሚያደርግም ያክላሉ። ይህም ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆን አስረድተዋል። የፋኖ ኃይሎች የተበታተነ እዛቸውን በአንድ መዋቅር ስር ለማድረግ በተለያዩ ጊዜያት ድርድሮችን ማካሄዳቸውን ሲገልጹ ቆይተዋል። እነዚህ ሂደቶች የተሳኩባቸው አጋጣሚዎች ቢኖሩም ረዥም ጊዜያት የወሰዱ ድርድሮች ሲከሽፉም ተስተውለዋል። የፋኖ ኃይሎች በመካከላቸው ያለው ልዩነት ሰፍቶ በደም የሚፈላለጉና እርስ በርስ የተዋጉ ሆነው እንደነበር ዶክተር ዳንኤል ያስታውሳሉ። ባንታየው ሽፈራውና ጆን አሺያማ የተባሉ አጥኚዎች የፋኖ ኃይሎች አንድነትና ክፍልን በተመለከተ ባለፈው ዓመት መጨረሻ ባሳተሙት መጣጥፍ ቡድኖቹ የርዕዮተ ዓለምና የፖለቲካ ግብ ልዩነት እንዳላቸው ጽፈዋል። በእስክንድር ነጋ የሚመራው አፋሕድ የአማራ ማንነት ከኢትዮጵያዊነት ጋር የተጣበቀ በመሆኑ አማራዎች ራሳቸውን ከኢትዮጵያ ነጥለው መመልከት እንደሌለባቸው እንደሚሞግት አስፍረዋል። በተቃራኒው ወገን ያሉት ኃይሎች ምልከታ ደግሞ ጥልቅ መሰረቱን የጣለው በአማራ የብሔር ማንነት ላይ እንደሆነ ጸሐፊዎቹ ጠቁመዋል። ይህ አመለካከት የአማራ ብሔርተኝነትን እንደ ኢትዮጵያዊነትን መልሶ መገንቢያ መንገድ አድርጎ ከማየት ይልቅ ለአማራ ሕልውናና ጥቅም ቅድሚያ የሚሰጥ ነው ሲሉ ልዩነቱን አብራርተዋል። ዶክተር ዳንኤል ይህ አማራነት ወይስ ኢትዮጵያዊነት ይቅደም የሚል ክርክር አንዱ የክፍፍል ምንጭ እንደነበር ቢያምኑበትም ከዚህ በላይ ግን አውራጃዊነት ዋነኛ ተግዳሮት ነው ይላሉ። ይህ ጉዳይ የእዝ መዋቅሩን ማን መምራት አለበት በሚለው ላይም ይንጸባረቅ እንደነበር በማንሳት ይከራከራሉ። ከዚህም ባሻገር በውጭ ሀገር በሚገኙ ዲያስፖራዎችና የዲያስፖራ ሚዲያዎች መካከል ያለው የአቋም ልዩነት አንድ እንዳይሆኑ ትልቅ አስተዋጽኦ አድርጓል ሲሉ ተጨማሪ የሚሉትን ምክንያት ጠቅሰዋል። የአዲሱ ድርጅት የህዝብ ግንኙነት መምሪያ ኃላፊ የሆኑት አስረስ ማረም በምክንያትነት የሚያነሱት ይህንኑ ጉዳይ ነው።
ከውስጥ ከውጭም ጣልቃ ገብነቶች ነበሩ የሚሉት አስረስ በተለይ የመደራጀት ሚናውን መሬት ላይ ላለው ኃይል ለመሪው ያለመተው ይልቁንም በርቀት ሆነው የመወሰን ፍላጎቶች ነበሩ ሲሉ ለቢቢሲ ተናግረዋል። የራስ ጉዳይን በራስ በመወሰን ረገድ የነበረ ክፍተትንም ከዚህ ጋር የተያዘ ሌላ ምክንያት አድርገው ጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ የሁለት ድርጅቶች ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት፣ ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው በማለት ያስረግጣሉ። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነ አንድም ጠመንጃ የያዘ አካል አይደለም፣ በቡድን ደረጃ በግለሰብ ደረጃ የለም። ሁሉንም ያቀፈ ሁሉንም የፋኖ ኃይሎች ያካተተ ድርጅት የተመሰረተው ሲልም ይሞግታሉ። የድርጅቱ መዋቅር ሲወሰን ፖለቲካዊና ወታደራዊ ክንፉን የተለያየ ከማድረግ ይልቅ ሁለቱንም በአንድ ማዕቀፍ ስር የሚመራበት አካሄድ እንደተመረጠ አስረድተዋል። ሊቀመንበሩ የአጠቃላይ የፖለቲካውም የወታደራዊ አመራሩም የመጨረሻ ትዕዛዝ ሰጪ ነው ብለዋል። አስረስ እንደሚናገሩት የሊቀመንበሩን ስልጣን ፖሊስ ቢሮና ምክትል ሊቃነ መናብርት የሚጋሩት እንዲሆን ተደርጓል። የሚመራውን በአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴ እንደሆነም አክለዋል። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበሩን ጨምሮ ሁሉም የስራ አስፈጻሚ በየዓመቱ የመተማመኛ ድምፅ እንደሚሰጥበት ገልጸዋል። ያንን የመተማመኛ ድምፅ 50 ሲደመር አንድ ያላመጣ አመራር በኃላፊነት አይቀጥልም ሲሉ አሰራሩን አብራርተዋል። አንድ ሊቀመንበር ለሁለት የስልጣን ዘመን ብቻ መወዳደር የሚችለው ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡንም አንስተዋል። አስረስ እንደሚናገሩት የድርጅቱ አመራሮችን የመምረጥ ሂደት ሰፊ ንግግር የተደረገበትና ረዘም ያለ ጊዜ የወሰደ ነው። ከሁለቱ ድርጅቶች ማን ከየትኛው ሊቀመንበርነትን ቦታ የያዝ፣ ማን ምክትል ሊቀመንበር ይሁን፣ ማን ወታደራዊ አዛዥ ይሁን የሚሉት እንዳነጋገሩ አልሸሸጉም። ዋና ዋና የሚባሉትን የአመራር ቦታዎች የተወሰኑት የተለያዩ መንገዶችን በመጠቀም እንደሆነም አንስተዋል። በአመራሮች መረጣ ወቅት ግንዛቤ ውስጥ ገብተዋል ከተባሉት መስፈርቶች መካከል ግለሰባዊ አቅም፣ የውክልና ጉዳይ እንዲሁም በሰራዊቱ ውስጥ ያለ ቅቡልነት የሚሉት ይገኙበታል። በሁለቱ ድርጅቶች ድርድር ወቅት ክርክር ተደርጎበታል የተባለው ሌላኛው ጉዳይ ርዕዮተ ዓለምን የሚመለከት ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት ይፋ በተደረገበት መግለጫ ላይ ድርጅቱ የሚመራው በአማራ ብሔርተኝነት ርዕዮተ ዓለም እንደሆነ ተገልጿል። አስረስ የአማራ ብሔርተኝነት ስንል በዘላቂነት የአማራን ማንነት ግንባታን መሰረት ያደረገ የፖለቲካ እንቅስቃሴ ማለት መሆኑን ይናገራሉ። ይህ ምልከታ የአማራ ሕዝብ መብትና ጥቅም ሲከበር፣ ፍላጎትና ራዕይ ተግባራዊ ሲደረግ የኢትዮጵያ ሕልውናም አብሮ ተግባራዊ የሚደረግ መሆኑን የሚያምን ነው ሲሉም አክለዋል። የአፋብን የህዝብ ግንኙነት መምሪያ ኃላፊው አስረስ አንድ ድርጅት መመስረቱ በፖለቲካም በወታደራዊ ረገድም ከፍተኛ ለውጥ ያመጣል ባይ ናቸው። የድርጅቱ መመስረት ጥቅሞች ብለው ከሚጠቅሷቸው ጉዳዮች አንዱ የፋኖ ኃይሎችን በተመለከተ ያለውን ምልከታ ይቀየራል የሚል ነው። በቀጠናው ያሉ ኃይሎችም ሆኑ በርቀት ያሉት ምዕራባውያን ሌላውም የሚመለከተው ጉዳይ አለኝ የሚል አካል ሁሉ ይህንን ትግል የሚያይበት መነጽር በፍጹም ይቀየራልም ብለዋል። ዓለም አቀፉ ማህበረሰብ መንግስት የመሆን እድል ያለን መሆኑን ትግሉን በማንሸነፍ ጊዜ ለአገር የሚታመን ኃላፊነት የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመላክት ነው ሲሉም አክለዋል። በታጣቂዎቹ ዘንድም አዲስ መነሳሳት ይፈጥራል፣ እንዲሁም ህዝቡ በትግሉ ላይ ያለውን እምነትነት ይጨምራል ሲሉም ተናግረዋል። የፋኖ ኃይሎች እንቅስቃሴ ላይ ጥናት ያደረጉት ዶክተር ዳንኤል ግን ይህ አይነቱ ድምዳሜ ላይ ከመድረስ ይቆጠባሉ። አንድ ድርጅት መመስረቱ ትልቅ እርምጃ መሆኑን የሚያነሱት ተመራማሪው የኃይሎቹ ወደ አንድ መምጣት የግጭቱን አካሄድም ቢሆን ይቀይረዋል የሚል እምነት እንደሌላቸው ይናገራሉ። ዘገባው የቢቢሲ ነው።